ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የመረጥናቸውን አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን እንጀምራለን። እናንተ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙሃን የመድፈኞቹ ቤተሰቦች ተደራሽ ታደርጉን ዘንድ የአክብሮት ግብዣችን ነው። ወደ እናንተ ምናርሳቸውን የተለያዩ አርሰናላዊ ጉዳዮችን እንግዲህ ከፍ አድርገን ማስደመጣችንን አሃዱ ብለን እንጀምራለን። እስኪ በቀዳሚነት እንግዲህ ወደ እናንተ የማርሰው መረጃ የታማኙ ጋዜጠኛ ዴቪድ ኦርኔስቲንን መልከታ ይሆናል ማለት ነው። ዴቪድ ኦርኔስቲን እንግዲህ በሰሞኑ ቀን ስለ አርሰናል በርከት ያሉ ጉዳዮችን አነሳስቷል። እነዚህ ጉዳዮች ምን ይመስላሉ፣ ምን አይነት መልክ አላቸው የሚሉ ጉዳዮችን ለማንሳሳት ጥረቶችን እናደርግ። እንግዲህ ዴቪድ ኦርኔስቲን አሁን ላይ በዓለም እግር ኳስ በዝውውር እንቅስቃሴዎችም ሆነ በሚሰራቸው ዘገባዎች ተአማኒነትን ካተረፉት መካከል ተቀዳሚው ነው። ታዲያ ስለ አርሰናል እግር ኳስ ክለብ በጣም ዝርዝር ጉዳዮችን አንስቷል። በሰሞኑ ቀን እንግዲህ ክለቡን ለቀው ይወጣሉ ብሎ ከሚያስባቸው ተጫዋቾች ወደ ቡድን ስብስቡ ይቀላቀላሉ ብሎ እስከሚያስባቸው ተጫዋቾች እጅግ በጣም ግልጽ በሆነ አነጋገር እንግዲህ ስለ ክለቡ የዝውውር እንቅስቃሴና ስትራቴጂም ጭምር ሐሳቡን ያጋራበትም አጋጣሚ አለ። እነዚህን ጉዳዮች እናንሳ። በተለይ ዴቪድ ኦርኔስቲን ክለቡን ለቀው ይወጣሉ ብሎ ከሰጋቸውና እንደዚሁም ከሚጠብቃቸው ተጫዋቾች ይጀምራል እንግዲህ ሐሳባችን ማለት ነው። በአርሰናል ቤት ውስጥ በተለይ በቅርብ ዓመታት እንግዲህ ጥሩ ነገሮችን ያሳያሉ ተብለው ታስቦባቸው ወይም ደግሞ በእቅድ ደረጃ ተይዞ ወደ ቡድን ስብስቡ መጥተው ነገር ግን ያው እዚህ ግባ የሚባል እንቅስቃሴን ማሳየት ካልቻሉ ተጫዋቾች መካከል ኦሌክሳንደር ዚንቼንኮ አንደኛው ተጫዋች ነው። በተለይ ተጫዋቹ በማንቸስተር ሲቲ ቤት በነበረበት ጊዜ ጥሩ የሚባል ተስፋ ሰጪ እንቅስቃሴዎችን አሳይቷል። ስለዚህ ተጫዋቹ እንደው በቀጣይ በአርሰናል ቤት አንጸባራቂ ብቃትን ያሳያል ተብሎ እምነት ከጣለባቸው ተጫዋቾች መካከል አንደኛው ቢሆንም እንኳን በአርሰናል ቤት ግን እዚህ ግባ የሚባል ተስፋ ሰጪ እንቅስቃሴን ማሳየት አልቻለም የኦሌክሳንደር ዚንቼንኮ እንቅስቃሴ። ከዚህ አንጻር ስትመለከቱት ኦሌክሳንደር ዚንቼንኮ ቀጣይ በአርሰናል ቤት ያለው ቆይታ ምን ሊሆን ይችላል የሚሉ በርካታ መላምቶችም የተሰነዘሩ ነበርና ከዚህ ጉዳይ ጋር በተገናኘ እንግዲህ ኦርኔስቲን ምንድነው ያለው? ኦሌክሳንደር ዚንቼንኮ በአርሰናል ቤት ያለው ቆይታ ጥያቄ ምልክት ውስጥ እንደገባ ሁላችንም እናውቃለን ይላልና ከዛ ውጪ ግን አርሰናል ክረምት ላይ የተለያዩ ተጫዋቾችን ወደ ቡድን ስብስቡ ለማምጣት ወይም ደግሞ ይሄ የተጨናነቀ የሚባል የዝውውር መስኮትን ያሳልፋል ብዬ ስለምጠብቅ አሁንም የዚንቼንኮን ጉዳይ ስመለከተው ክለቡን የሚለቅበት ክለቡን ትቶ የሚወጣበት እድል እጅግ በጣም ሰፊ ነው የሚል ሐሳብንም እንደዚሁ ይሰጣል። ታዲያ ኦሌክሳንደር ዚንቼንኮ እንግዲህ አርሰናል ለቆ የሚወጣ ከሆነ ታዲያ የአርሰናል ስኳድስ ምን ሊሆን ይችላል? በእርግጥ ኦሌክሳንደር ዚንቼንኮ ብቻ ነው ወይ በአርሰናል ቤት ይለቃል ተብሎ የሚጠበቀው? ይሄ የ28 ዓመቱ ዩክሬናዊ ተጫዋች እንግዲህ በአርሰናል ቤት በዚህ ዓመት አንድ ጎል ብቻ ነው ማስቆጠርም የቻለው። በእርግጥ ተጫዋቹ ከማንቸስተር ሲቲ ወደ አርሰናል ሲመጣ እንግዲህ ተስፋ ከጣለባቸው ተጫዋቾች አንደኛው ነበር። 35 ሚሊዮንም የተከፈለበት ለዚህ ነበር። የሴንትራል ሚድፊልደርነት ሚናን ይወጣል። በሊፍት ባክ እንቅስቃሴም ጥሩ የሚባሉ ሂደቶችን ይከውናል። አሁን ላይ በዛ ቦታ ላይ በአርሰናል ቤት እንግዲህ የማይቀመሱ የሚባሉ ተጫዋቾች ለአርሰናል እግር ኳስ ክለብ ጥሩ ግልጋሎትን እየሰጡ ይገኛሉ። ከዚህ አንጻር እንደ ኦርኔስቲን ዘገባ ከሆነ እንግዲህ ክለቡን ለቆ የሚወጣበት እድል ሰፊ ነው። ሌላኛው ጃኮብ ኪዌር ነው። ይሄኛው እንግዲህ ጃኮብ ኪዌር ደግሞ በተመሳሳይ መልኩ ከአርሰናል ጋር ሊለያይ የሚችልባቸው በጣም በርካታ ምክንያቶች አሉ። አንድ 25 ዓመቱ ላይ የሚገኝ ተጫዋች ነው። የብቃቱ ፒች ላይ ሊደርስ የሚችልበት ጊዜ አሁን ነው ብሎ ያስባል። ይሄ ፖላንዳዊ ተከላካይ እንግዲህ በአርሰናል ቤት ታዲያ እንዳይቆይ የሚያደርገው ነገር ምንድነው? እንደምታውቁት ጃኮብ ኪዌር በአርሰናል ቤት እንግዲህ የመሃል ተከላካይ ሆኖ ነው መጫወት የሚችለው። ዲፌንሲቭ ሚድፊልደር ነው በእርግጥ መጫወት የሚችልባቸው ድሎች እንዳሉ ይታወቃል። አርሰናል ይህንን ተጫዋች ወደ ቡድን ስብስቡ ከስፒዚያ በ20 ሚሊዮን እንግዲህ ከ3 ዓመታት በፊት ወደ ቡድን ስብስቡ ከቀላቀለበት ጊዜ አንስቶ እምነት ተጥሎበት የነበረው ይሄ የሴንተር ባክ ሚናነቱን የመሃል ተከላካይነቱን ይወጣል ነበር። ነገር ግን በአርሰናል ቤት በዚህ ሰዓት ላይ ጋብሪኤል ማጋሌሽ እና ዊሊያን ሳሊባ የሁለቱ ተጫዋቾችን ጥምረት ሰብሮ መግባት የሚችል ተጫዋች ዓለም ላይ የለም። አይደለም ጃኮብ ኪዌር ይቀርና የሁለቱን ጥምረት እንግዲህ መስመር የሚችል የተከላካይ መስመር ሰላፍ የለም። ስለዚህ ጃኮብ ኪዌር እና ኦሌክሳንደር ዚንቼንኮ ሁለቱ ተጫዋቾች ክለቡን ለቀው መውጣታቸው የሚቀር አይደለም። ኦሌክሳንደር ዚንቼንኮ ቀደም ሲል ሳካፍላችሁ እንደነበረው መረጃ እንግዲህ 2026 ጁን 30 ላይ ነው ኮንትራቱ የሚጠናቀቀው። ያ ማለት አሁን ሰኔ 30 ሲገባ ራሱ የአንድ ዓመት ኮንትራት ይቀረዋል ማለት ነው በአርሰናል ቤት። ስለዚህ ከተጫዋቹ ሽያጭ እንግዲህ ከአርሰናል ገንዘቦችን ማግኘት ይፈልጋል። ሌላው ጃኮብ ኪዌርም ቢሆን እንደዚሁ በተመሳሳይ መልኩ ከአርሰናል ቤት ያለው ኮንትራት እንግዲህ ተጠናቆ ክለቡን ለመሰነባበት እስከ 2028 መቆየት ይጠበቅበታልና ተጫዋቹን እነ ናፖሊም ጭምር ይፈልጉታል። ስለዚህ ከጃኮብ ኪዌርም ዝውውር አሁንም ቢሆን አርሰናል ገንዘብ ማግኘት
ማግኘት ይፈልጋሉ ስለዚህ በመከላከል ዞኑ እንግዲህ ኦሌክሳንደር ዚንቼንኮ ጃኮብ ኪቤር ታኪያሮ ቶሚያሶ እነዚህ ተጫዋቾች እንግዲህ ክለቡን የመልቀቅ ዕድላቸው ከፍተኛ ነው ከነዚህ ተጫዋቾች የሚገኙ ገንዘቦችን ጠቅለል አድርጎ አርሰናል እንደው ምናልባት አንድ ተከላካይ መስመር ሰላፊ ተጫዋች ሁለገብ የምንለው ተጫዋችን ወደ ቡድን ስብስቡ የሚቀላቀል ከሆነ እና ሉዊስ ስኬሊ ሪካርዶ ካላፊዮሪ ጁሪያን ቲምበርና ቤንጃሚን ዋይት በግራና በቀኝ ያሉ ሚናዎችን ይወጣሉ ዊሊያን ሳሊባና ጋብሪኤል ማጋሌሽ ያው የማል ተከላካይነት ሚናውንም ምን ጊዜ መወጣት የሚችሉ ተጫዋቾች ናቸው ስለዚህ ሁለገብ የሚባል አንድ ተከላካይ አርሰናል ሊያስፈርም የሚችልበት አጋጣሚ እንዳለ ነው መረጃዎችም ያመላከቱ የሚገኘው እስኪ ወደ ኦርነስቲን ሐሳብ መለስበታለሁ እንደው ትረካ እንዳይሆንባችሁ ወደ ሌሎች ጉዳዮቻችን ለውሰዳችሁና ትንሽ ሐሳቦችን መሃል ላይ ጣል እናደርግ ሊያንድሮ ትሮሳርድ እንግዲህ በሰሞን ቀን አስቴትን ሰጥቷልና አርሰናል የአካዳሚ ፍሬዎቹ ላይ የሚያተኩር ከሆነ በእርግጠኛነት አሁንም ቢሆን ስኬታማ መሆን እንደሚችል በደንብ ያሳያል ይላል ለዚህም ላብነት ያክል አለ ኢታን ዌነርና ሉዊስ ስኬሊ በሜዳ ላይ የሚያሳዩት የራስ መተማመናቸው ስለነርሱ ብዙ ነገር መናገር ብዙ ነገር መተረክ ብዙ ነገር ማውራት ይቻላል ብዙ ታዳጊ ተጫዋቾች ወደ ዋና ቡድን ሲመጡ በራስ መተማመን እንደሚጎላቸው ከዚህ በፊት በደንብ ተመልክቻለሁ ነገር ግን በአርሰናል ቤት እጅግ ወጣቱ ነው ጫናዎችን መቋቋም የሚችሉ የጌም ሪዲንግ ስኪላቸው ከፍተኛ የሆኑ ተጫዋቾች ግን በአርሰናል ቤት ኢታን ዌነርና ሉዊስ ስኬሊ ተቀዳሚዎቹ ናቸው ይላል እነዚህ ተጫዋቾች እንግዲህ በተለይ ኢታን ዌነር ለእንግሊዝ ከ21 ዓመት በታች ሉዊስ ስኬሊ ለእንግሊዝ ለዋና ብሔራዊ ቡድን ጥሪ ቀርቦላቸዋልና ትሮሳርድም እንግዲህ እነዚህ በጣም አስደናቂ ታዳጊዎች ናቸው በሜዳ ላይ በሚያደርጓቸው እንቅስቃሴ ለክለቡ እድገት ለክለቡ አንድ ደረጃ ከፍ ማለትና ለዋንጫ ስኬትም ያግዙናል በያስባለሁ ብሏል ሌላው ከደጋፊዎች ጋር በተገናኘ እንግዲህ ጥሩ የሚባል ግንኙነት አለን ክለቡን ከተቀላቀልኩ ጀምሮ በሜዳ ውስጥ እንግዲህ ደጋፊዎች ፍቅር ይሰጡኛል እኔም በየጨዋታው በማረጋቸው እንቅስቃሴ በተለይ ጎሎችን በማስቆጠርባቸው ጨዋታዎችም ጭምር ከደጋፊዎች ጋር ደስታን መግለጽ ያስደስተኛል በተቻለኝ አቅም ያለኝን ለዚህ ክለብ በተቻለኝ መጠን ያለኝን አቅም ለዚህ ደጋፊ መስጠት እፈልጋለሁ በሜዳ ውስጥ እየተጫወትክ እንግዲህ ደጋፊዎች ስምን ከፍ አድርገው ሲዘምሩልህ ስትሰማ ልዩ ስሜት አለው እኔ አርሰናል ቤት በመሆኔ እጅግ ደስተኛ ከሆኑ ሰዎች መካከል ከቀዳሚዎቹም ቀዳሚ ነኝ ለዚህ ክለብ ታዲያ በቀጣይ እንግዲህ ጥሩ የሚባሉ ነገሮችን ማንጣት አለብን በቻምፒየንስ ሊጉ ከሪያል ማድሪድ ጋር በመናረገው ጨዋታ 15 ጊዜ የቻምፒየንስ ሊግ ዋንጫን ማሸነፍ ቢችሉም እንኳን በየአመቱ ይህንን መድገም ቢያስቡም ለኛ ከባድ ጨዋታ ቢሆንም ነገር ግን አለ ሊያንድሮ ትሮሳርድ ለጨዋታዎች ዝግጁ መሆን መቻል አለብን በየጨዋታዎቹ ውጤቶችን ማስመዝገብ በተለይ ቻምፒየንስ ሊግ የትልልቅ ክለቦች ውድድር እንደመሆኑ መጠን ትልቅ መሆናችንን በዚህ ውድድር ማሳየት መቻል አለብን በዚህ አመት እንግዲህ ከሩብ ፍጻሜ ማለፍም ደግሞ የኛ ዋነኛ ግብ መሆን መቻል አለበት የተሻሉ የሚባሉ ሂደቶችን መከተል አለብን በተለይ በተጫዋቾች በአሰልጣኞችና እንደዚሁም ደግሞ በቦርድ አመራሮችም ጭምር ትልቅ እምነት አለ እንደ እግር ኳስ ተጫዋች ከልጅነት ጀምሮ የምታልመው ነገር ቢኖር አለ ትልልቅ በሚባሉ ውድድሮች ላይ ስኬታማ መሆን ዋንጫዎችን ማሸነፍ እንደ ሪያል ማድሪድ ካሉ ክለቦች ጋር አንገት ለአንገት ተናንቀህ ማሸነፍ በተለይ ሪያል ማድሪድን ጥላ አልፈህ ዋንጫ ማሸነፍ ወይም ደግሞ ትልልቅ ክለቦች ወደ ኋላ እየፈነገልክ የዋንጫ ባለቤት ስትሆን ስሜቱ ለየት ይላል ይህንንም ስሜት እንግዲህ ማጣጣም ሁላችንም እንፈልጋለን ይላል እንግዲህ የአርሰናል እግር ኳስ ክለብ አጥቂው ሊያንድሮ ትሮሳርድ ማለት ነው ሌላው የሚኬል ማርቲን አርቴታ ስቴት ነው የአካዳሚ ተጫዋቾቻችን በተለይ አሁን ወሳኝ የሚባል ጊዜ ላይ ጥሩ የሚባል አገልግሎትን ሰጥተውናል እድገቶቻቸው የበለጠ እንዲጎመራ በክለብ ውስጥ የሚያሳዩት እድገት ከጊዜ ወደ ጊዜ እንዲጨምር ለአርሰናል እግር ኳስ ክለብ የተሻሉ ስራዎችን እንዲሰሩ እንፈልጋለን አሁን እነሱ ለኛ በጣም አስፈላጊ ናቸው ኢታን ዌነርና ሉዊስ ስኬሊ ወደ ቡድኑ ሲመጡ እንደ አባትም እንከባከባቸዋለሁ በተመሳሳይ እድሜ ላይ እንደመገኘታቸው መጠን ከልጄ ጋራ እነሱን እንደ ልጄ ነው ማያቸው ሜዳ ላይ ጥሩ ሲሰሩ ኦኬ አጨበጭብላቸዋለሁ ጥሩ ነገር ካላደረጉ ደግሞ እነዚህን ነገሮች አስተካክሉ አባታዊ ምክሮችን ሰጣቸዋለሁኝ የሚል አስተያየትን እንግዲህ የሰጠበት ጉዳይ አለ ለማንኛውም እንግዲህ የአርሰናል እግር ኳስ ክለብ ከተጠባቂው ቸልሲ ጨዋታ አስቀድሞ እንግዲህ ሚኬል አርቴታ በሰጠው አስተያየት በቻምፒየንስ ሊጉም በፕሪሚየር ሊጉም ጨዋታዎች አተኩረን መጫወት መቻል አለብን የሚል ሐሳብንም እንደዚሁ የሰጠበትም ጉዳይ አለ ይሄም በርካቶች የተቀባበሉት የሚገኝ ጉዳይ ነው ለተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች እስካሁን ይሄንን መረጃ እንግዲህ ያደመጣችሁ ላይክ ያላደረጋችሁ ካላችሁ ምናልባት ለእናንተ የሰከንድ ስራ ነው ላይክ በተኑን መጫናችሁን ቼክ አድርጉ ሐሳብ አስተያየት ካላችሁ አካፍሉን ወደ ሌሎች ጉዳዮቻችን ልውሰዳችሁ አርሰናል የሎሮይ ሳኔን ጉዳይ በተመለከተ እንግዲህ ቆራጥ የሚባሉ ውሳኔዎችን መወሰን ይፈልጋል ያው ሎሮይ ሳኔ እንደሚታወቀው በአርሰናል የዝውውር ኢላማ ውስጥ ከገቡ ተጫዋቾች መካከል አንደኛው ተጫዋች ነው ተጫዋቹ በአርሰናል የዝውውር ኢላማ ውስጥ ብቻ አይደለም የሚገባው በርካታ የሚባሉ ክለቦች የሎሮይ ሳኔን እንቅስቃሴ በአጽንኦት የተከታተሉት ይገኛሉ ይሄ 29 ዓመቱ ላይ የሚገኘው ጀርመናዊ ተጫዋች አንዳንዶች ሎሮይ ሳኔ እኮ የቀድሞ ብቃቱ ላይ አይደለም የሚገኘው ስለዚህ
ሌሮይ ሳኔ ወደ አርሰናል መጣ የሚቀይረው የሚለውጠው ነገር የለም ይላል። ኖ ስኳድ ዴፕዝ ማስፋት የአርሰናል እግር ኳስ ክለብ በሚወዳደርባቸው ውድድሮች በአውሮፓ ቻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካራቦ ካፕ ቢያንስ በአራት ውድድሮች ይሳተፋል። ስኳድ ዴፕዝ ማስፋት ወሳኝነቱ ምን ያክል ነው? ሲጀመር ሌሮይ ሳኔ ለአርሰናል እግር ኳስ ክለብ አይመጥንም ለማለት ራሱ እኮ ከሌሮይ ሳኔ የተሻለ ተጫዋች ለአርሰናል ያስፈልጋል አይደል? በእርግጥ የምናስፈርማቸው ተጫዋቾች ካሉን ተጫዋቾች የተሻሉ መሆን መቻል አለባቸው። የደጋፊዎች ድምጽ ነው በትክክል የምጋራውም ሐሳብ ነው። ነገር ግን ሌሮይ ሳኔ በዚህ ውድድር ዓመት ላይ በ34 ጨዋታ 8 ጎሎችን አስቆጥሮ 4 ለጎል ኳሶችን አመቻችቶ አቀብሎ 12 የጎል አስተዋጽኦችን ማበረከት ችሏል። ይህ ተጫዋች አንደኛ ለፕሪሚየር ሊጉ አዲስ አይደለም። ከሻልክ 04 ወደ ማንቸስተር ሲቲ 2016 ከመጣ በኋላ በማንቸስተር ሲቲ ቤት ስኬታማ ዓመትን አሳልፏል። ጁን 30 ላይ ኮንትራቱ ይጠናቀቃል። ኮንትራቱ ከተጠናቀቀ በነፃ ውል ይሄ ተጫዋች በተለይ በግራም በቀኝም መጫወት መቻሉ ለአርሰናል እግር ኳስ ክለብ ምናልባት መፍትሄ ሊሆን ይችላል። አሁን አርሰናል ለረጅም ዓመታት ይሄ 8-9 ዓመታትን የሚያገለግሉ ተጫዋቾችን የሚያሳድድበት የሚያስብበት ጊዜ አይደለም። እነዚህ ቢገኙ ይጠላን እያልኩ አይደለም። ደጋፊው ላይ የዋንጫ ራብ አለ፣ ተጫዋቾች ላይ ዋንጫ የማሸነፍ ጉጉት አለ። ስለዚህ በአርሰናል እግር ኳስ ክለብ በአጭር ጊዜ ውጤታማ ሊያደርጋቸው የሚችል ተጫዋች ነው የሚያስፈልገው። ሌሮይ ሳኔ ደግሞ ዋንጫዎችን የጠገበ ዋንጫዎችን የለመደ ተጫዋች ነው። ለምሳሌ የጀርመን ሱፐር ካፕን ከባየር ሙኒክ ጋር 2 ጊዜ አሳክቷል። የጀርመን ዋንጫን 2 ጊዜ አሳክቷል። የዓለም ክለቦች ዋንጫን ከጀርመን ሻምፒዮን እንግዲህ ከባየር ሙኒክ ጋር አሳክቷል። የእንግሊዝ ፕሪሚየር ሊግን ደግሞ እንደዚሁ በተመሳሳይ ከማንቸስተር ሲቲ ጋር አሳክቷል። 2018 2019 ላይ የሊግ ካፕ ውድድሮችን ያላሳካቸው ዋንጫዎች አሉ። ተጫዋቹ ስኬታማ የሚባል ፕሮፋይል ያለው ተጫዋች ነው። ስለዚህ ይህን ተጫዋች ወደ ቡድን ስብስቡ መቀላቀል እኔ ለአርሰናል ቢያንስ እኮ የተጫዋቹ ዳርማጆች በእግር ኳስ ህይወቱ 18 ስኬቶችን አጣጣም 18 ዋንጫዎችን ያሳካልች ይህንን ልጅ ማጣጣል ወይም ማናናቅ አስፈላጊነቱ አይታየኝም። ኦኬ ወጣት ተጫዋቾች አዲስ ጉልበት ነው የሚያስፈልገው ያስኪላል። ነገር ግን አሁንም ቢሆን ስኳድ ዴፕዝ ማስፋት መቻል አለበት። በነፃ የሚገኝ ተጫዋች ከሆነ ማንም የሚጠላ ሰው ያለ አይመስለኝም። ስለዚህ የአርሰናል እግር ኳስ ክለብ እንግዲህ የሌሮይ ሳኔን ጉዳይ በአጽንኦት እየተመለከቱት ይገኛሉ። ተጫዋቹን ለማስፈረም ስቲል የስፔኑ ክለብ ባርሴሎናም ጭምር ይሄ ከኮንትራት ነፃ የሆኑ ተጫዋቾችን በማሳደድ የማይታማው ባርሴሎናም ጭምር ተጫዋቹን ይፈልጉታል። ሚኬል አርቴታ ተጫዋቹን ያደንቀዋል፣ ይወደዋል። በማንቸስተር ሲቲ ቤት በአንድ ላይ በጣም ሰርተዋል። ስለዚህ አሁን በባየር ሙኒክ ቤት ኮንትራቱን እንዲያድስ የባየር ሙኒክ ሰዎች ተጫዋቹን እያነጋገሩት ይገኛሉ። በዚህ ጉዳይ የማይስማማ ከሆነ በቀጣይ እንግዲህ ወደ አርሰናል የመምጣቱ ጉዳይ የሚቀር ይመስላል። ዴቪድ ኦርነስቴን ቀደም ሲል መግቢያ ላይ እንግዲህ ሳነሳው ነበር አይደለ? አርሰናል በክረምት የዝውውር መስኮት ትልልቅ ሰርፕራይዞች ይኖሩናል ብለው ያስባሉ። እንደዚሁም ደግሞ የዝውውር መስኮቱ ላይ በጣም ቢዚ እንደሚሆኑ በእርግጠኛነት መናገር እችላለሁ ብሏል ዴቪድ ኦርነስቴን። አርሰናል በክረምት የዝውውር መስኮት እጅግ በጣም በርካታ ስራዎች ተጠብቋቸዋል። ምንም ጥያቄ የለውም። እንዴ በአርሰናል እግር ኳስ ክለብ እኮ አድማጮች ልብ ካላችሁ አማካይ መስመሩ ላይ የሚለቁ አሉ፣ ተከላካይ መስመሩ ላይ የሚለቁ አሉ፣ አጥቂ መስመሩ ላይ ራሂም ስተርሊንግ ወደ ቀድሞ ክለቡ ጠቀመም አልጠቀመም ስተርሊንግ ወደ ክለቡ ይመለሳል ወደ ቸልሲ። ስለዚህ የአርሰናል እግር ኳስ ክለብ በእርግጠኛነት መናገር የሚቻለው ከ3 እስከ 5 ካለፈም ከዛ በላይ ዝውውሮች ይጠናቀቃሉ። የሚፈለጉ ተጫዋቾች ናቸው ወይ የሚመጡት? የአርሰናልን ችግር የሚቀርፉ ናቸው ወይ? እንግዲህ እነሱን አብረን ማየት ይጠበቅብናል። መቼም እኔ ነብይ አይደለሁም ማስቀድሜ ልነግራችሁ ወይም ልተነብይ አልችልም። ነገር ግን የአርሰናል እግር ኳስ ክለብ በዝውውር ኢላማ ውስጥ እንደው በታብሎይዶችም በታማኝ መረጃ ምንጮችም እየተንሸራሸሩ የሚገኙ ሚዛን ይደፋሉ ያልኳቸውን ጉዳዮች ላካፍላችሁ። እዛው ዴቪድ ኦርነስቴን ላይ ልመልሳችሁና አሁን እኔ እስከማውቀው ድረስ አለ ወደ አርሰናል ለመሄድ ያለቀ ስምምነት ላይ የሚገኝ አንድ ተጫዋች አለ። በክረምት የዝውውር መስኮት ይሄ ዝውውር ይፈጸማል በእርግጠኛነት። እሱም ማርቲን ዙቢሜንዲ ነው የሚል አስተያየትን ሰጥቷል። ማርቲን ዙቢሜንዲ በአማካይ መስመሩ ላይ እንግዲህ አንድ ተጫዋቹ ነው፣ ሁለት ተጫዋች የሚሰራውን ስራ የሚሰራ ወርክሬቱ ከፍተኛ የሆነ ተጫዋች፣ ሜዳ ላይ የሚታትር የሚለፋ ተጫዋች፣ ማጥቃት መከላከል ለሱ አዲስ ነገር አይደለም። ለፕሪሚየር ሊጉ ክለብ አርሰናል እንግዲህ የተሻለ ኃይልን የተሻለ ገልጋሎትን የተሻለ የሚባል ጥንካሬን ይዞ ይመጣል ይላል ዴቪድ ኦርነስቴን። ነገር ግን አሁንም ቢሆን ማርቲን ዙቢሜንዲን ብቻ በማስፈረም የአርሰናል እግር ኳስ ክለብ ችግር እንደማይቀረፍም አያይዞ ይናገራል። አሁንም ቢሆን አርሰናሎች በጣም በርካታ ተጫዋቾች ጋር ስማቸው ይገናኛል። ምክንያቱም ከወደ ሀገረ ስፔን እየተሰማ የሚገኝ አንድ ዘገባ እንደሚያሳየው ከሆነ ባርሴሎናና አትሌቲኮ ማድሪድ የአርሰናሉን የመሃል ሜዳ ሞተር ቶማስ ፓርቲን በነፃ ለማስፈረም ከተጫዋቹ ጋር ውይይቶችን አድርገዋል። ከተጫዋቹ ወኪል ጋርም ንግግሮችን አድርገዋል። አርሰናል ቤት ላይ ቢቆይ ከሚሰጠው ኮንትራት በተሻለ መልኩ እነዚህ ክለቦች በነፃ ወደኛ ከመጣ በሚል ለተጫዋቹ ኮንትራት ለመስጠት አስበዋል የሚል ዘገባን አጋርቷል። ይሄ ዘገባ ምን ያክል ሚዛን አለው የሚለው መመልከት ይጠበቅብናል። ባርሴሎና
ከኮንትራት ነፃ የሆኑ ተጫዋቾችን አሳዶ የሚያስፈርም ቡድን ነው። አትሌቲኮ ማድሪድ የቀድሞ ተጫዋቹ ነው። ስለዚህ ተጫዋቹ መልሶ ቢያገኝ ለአትሌቲኮ ማድሪድ እንደ ስኬት እንደ ጠንካራ ነገር የሚመለከቱት ጉዳይ ነው። የአርሰናል እግር ኳስ ክለብ ግን ቶማስ ፓርቲን ማጣት ኪሳራ ነው። ውድ አድማጮች ማርቲን ዙቢሜንዲ መጣ፣ ብሩኖ ጊማሬሽ የትኛውም ተጫዋች መጣ፣ የትኛውም ተጫዋች በአርሰናል ቤት የሚሰጠው ግልጋሎት ስትመለከቱት ከዴክላን ራይስ ባልተናነሰ መልኩ ቶማስ ፓርቲ ሜዳ ላይ የሚዋደቅ ለማሊያው ለለበሰው ማሊያ ለደጋፊው ክብር እንደዚሁም ደግሞ ለአመነው አሰልጣኝ ራሱን አሳልፎ የሚሰጥ ተጫዋች። ይሄ ተጫዋች እንግዲህ በቀጣይ በአርሰናል እግር ኳስ ክለብ ውስጥ ይቆያል አይቆይም ገና ጊዜ የሚፈታው ጉዳይ ነው። ድርድሮች ይከናወናሉ በአርሰናልም በቶማስ ፓርቲ ወኪሎችም አማካኝነት እንደዚሁም ተጫዋቹን በግል በማነጋገር ነገር ግን ወደ ስፔን የሚያመራ ከሆነ ታላላቅ ክለቦች የዝውውር ጥያቄን እያቀረቡለት ይገኛሉ የሚሉ መረጃዎች ተሰምተዋል። ሌላው የአንቶኒዮ ሲሜኒዮ ጉዳይ ነው። ሲሜኒዮ በአርሰናል እግር ኳስ ክለብ ፍቅር ውስጥ ከወደቁ ጥቂት ከሚባሉ የሊጉ ተጫዋቾች መካከል አንደኛው ነው። እንግዲህ በማጥቃት ዞን ላይ ከሚገኙ ተጫዋቾች መካከል አንቶኒዮ ሲሜኒዮ ልዩነት ፈጣሪ ነው። ሊቨርፑላውያን ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው አንጥተው የሞሳላ ተተኪም ለማድረግ ያስባሉ የሚሉ ዘገባዎች አሉ። ነገር ግን ተጫዋቹ አንድ ቀን በእግር ኳስ የእግር ኳስ ህይወቱ ሳይጠናቀቅ ለአርሰናል እግር ኳስ ክለብ መጫወት ይሄ በተለይ ቀይና ነጩ መለያ ለብሶ በኤምሬትስ ስቴዲየም ከፍ ተደርጎ ስሙ ሲጠራ መስማት ይፈልጋል። ታዲያ ተጫዋች በሰሞን ቀን ወይም ደግሞ በቅርብ ወራቶች ውስጥ በሰጠው አስተያየት የአርሰናል የልብ ደጋፊ እንደሆነ ተናግሯል። አርሰናልን መደገፌ ከስራዬ ጋር የሚጋጭ ጉዳይ አይደለም ብሏል። አርሰናልን መደገፍ ከስራዬ ጋር የሚጋጭ ጉዳይ አይደለም ካለ እንግዲህ ይሄ የአርሰናል ደጋፊ እንደሆነ በይፋ አደባባይ የተናገረው ተጫዋች አሁን በድጋሜ ስሙ ከአርሰናል ጋር እየተገናኘ ነው በመስመር አጥቂነት ሚና። ሌላው ኒኮ ዊሊያምስ ከአትሌቲኮ ቢልባኦ ነው። ይህን ተጫዋች ለማስፈረም አሁን ማንቸስተር ዩናይትድ ወደ ዝውውሩ ገብቷል። እስካሁን ባርሴሎና ብቻ ፈላጊ እንደሆነና አርሰናልም የተጫዋቹ አድናቂ እንደሆነ እየተነገረ ነበር። ነገር ግን የተጫዋቹ የውል ማፍረሻ ከ42 ሚሊዮን እስከ 60 ሚሊዮን ፓውንድ አይበልጥም ከተባለ በኋላ ማንቸስተር ዩናይትድ ወደ ፉክክሩ ገብቷል። አርሰናል አሁን ተፎካካሪዎቹ ቁጥራቸው ከፍ እያለ ነው። ባርሴሎና፣ ዩናይትድ፣ ራሱ አርሰናል ሶስት ተጫዋቾች የተጫዋቹ ፈላጊ ናቸው፣ ሶስቱም ክለቦች ማለት ነው። ስለዚህ ተጫዋቹን ለማስፈረም እንግዲህ የአርሰናል እግር ኳስ ክለብ ከፍተኛ አመራሮች የተሻለ የሚባል የዝውውር እንቅስቃሴዎችን ማድረግ ይጠበቅባቸዋል። ሚኬል አርቴታ ተጫዋቹን የማሳመን ስራ ይጠብቀዋል። በእርግጥ በግራ መስመር ኒኮ ዊሊያምስን፣ በቀኝ መስመር ቡካዮ ሳካን ይዞ የአርሰናል እግር ኳስ ክለብ ስኬታማ ላይሆን አይችልም። በእርግጥም ስኬታማ መሆን ይቻላል። ከዛ በኋላ እንግዲህ አንዳንዶቻችሁ እንደምትሉት ወይም ፋሽን አድርጋችሁት እንደነበረው ሱፐር ሚኬል ማርቲያን አርቴታ አውት የሚሉ ነገሮችን ለማነቃነቅም ቡድኑ መጠናከር አለበት። ከዛ በኋላ አሰልጣኝ ድክመት ነው ተብሎ ለመናገር አሰልጣኝን ለማጣጣልም ጊዜው ይደርሳል። ለማንኛውም እንግዲህ እነዚህ ሶስት ተጫዋቾች በተለይ ኒኮ ዊሊያምስ፣ አንቶኒዮ ሲሜኒዮ እና ሌሮይ ሳኔ የአርሰናል እግር ኳስ ክለብ የክረምት የዝውውር መስኮት በተለይ በመስመር በኩል የማጥቃት ሚና ተመራጭ ተጫዋቾች ናቸው። አርቴታ ስለ ቡካዮ ሳካ እንግዲህ አስተያየቱን ሰጥቷል። ቡካዮ ሳካ ከኳስ ጋር ልምምድ ጀምሯል። በቀጣይ እንግዲህ በተለይ ራሱን አጠናክሮ ወደ ሜዳ የሚመለስበት እድል ሰፊ ነው ብሏል። እንግዲህ ከኳስ ጋር ልምምድ መቼ ጀምሯል? በእነዚህ ቅርብ ሳምንታት በኢንተርናሽናል ብሬክ ወቅት ወደ ልምምድ ተመልሶ ከኳስ ጋር በሜዳ ሳር ላይ እንግዲህ እንቅስቃሴዎችን ያደርጋል። አሁን ላይ እንግዲህ በተለይ በሳር ሜዳ ላይ ብዙ ነገሮችን ሰርቷል ከዚህ በፊትም። አሁንም ቢሆን እርምጃዎቹም እንደዚሁ ጥሩ ናቸው፣ ተሻሽለዋል። ጠንከር ያሉ ልምምዶችን ለመስራት እንግዲህ ወደ ትሬኒንግ ሴንተር ይመጣል ብሏል። ቡካዮ ሳካ መቼ ይመለሳል? ኤፕሪል 1 ፉልሃም ከአርሰናል በሚያደርጉት የኤምሬትስ ፍልሚያ ወደ ሜዳ ተመልሶ ጨዋታዎችን የምንመለከት ነው የሚሆነው። ስለዚህ እንግዲህ በቀጣይ የቡካዮ ሳካ ወሳኝ የሜዳ ላይ አስደናቂ እጅን ባፍ የሚያስጭኑ እንቅስቃሴዎችን የምንመለከትበት እድልም እጅግ ሰፊ ነው የሚሉ ዘገባዎችም ተሰምተዋል። ሌላው የአሌክሳንደር አይዛክ ጉዳይ ነው። አይዛክ እንግዲህ ያው በተደጋጋሚ ጊዜ አሰልች በሚባል መልኩ ማለት ይቻላል ከአርሰናል ጋር ስማቸው የተገናኙ ከሚገኙ ተጫዋቾች መካከል አንደኛው ነው። ስለዚህ አሌክሳንደር አይዛክ በቀጣይ በአርሰናል እግር ኳስ ቡድን ውስጥ እንግዲህ ይፋዊ የዝውውር ጥያቄ ቀርቦለት ወደ አርሰናል ያመራል ተብሎ ሲጠበቅ በሰሞኑ ቀን አንድ አስተያየትን ሰጥቷል። በኒውካስትል ዩናይትድ ቤት እኔ ማሳካት የምፈልገውን ነገር በሙሉ ማሳካት እችላለሁ፣ ዋንጫዎችን ማምጣት እችላለሁ። ዋንጫዎችን ከማምጣትም ባለፈ በክለብ ውስጥ ኮከብ ሆኜ ራሴን ለዓለም ማስተዋወቅ እችላለሁ። ይህንን ነገር በደንብ የማምንበት ጉዳይ ነው የሚል አስተያየትን ሰጥቷል። አርሰናል ግን ያው የክረምት የዝውውር መስኮት ዋነኛ የዝውውር ኢላማው እንግዲህ አሌክሳንደር አይዛክ እንደሆነ ይታወቃል። ሌላው በሀገረ እንግላንድ የተሰማ የሚገኘው ጉዳይ አርሰናል በኤምሬትስ ስቴዲየም እንግዲህ የ2028 የአውሮፓ ዋንጫ ጨዋታዎችን እንዲያስተናግድም ጥያቄ ከቀረበላቸው ክለቦች መካከል አንደኛው ነው። ነገር ግን አርሰናል የ2028ን የአውሮፓ ዋንጫ የጨዋታ እንቅስቃሴ በኤምሬትስ ስቴዲየም ይደረግ የሚለውን ጉዳይ ውድቅ አድርጎታል። ለምን የሚለውን እንመልከት። የአርሰናል እግር ኳስ ክለብ የስቴዲየም ማስፋፊያዎችን ማከናወን ይፈልጋል። በተለይ የደጋፊ ቁጥሮችን ከፍ በማድረግ ከስቴዲየም የሚገኙ ገቢዎችን
ማካበቱ ወይም ደግሞ ጠንከር ማድረግ ይፈልጋሉ የአርሰናል እግር ኳስ ክለብ የበላይ አመራሮች። ታዲያ 2028 ላይ የስቴዲየም ማስፋፊያ ስራዎች እንግዲህ ይጠናቀቃሉ። በዚህ ጊዜያቶች እንግዲህ ምናልባትም አርሰናል ከ2028 አስቀድሞ እድሳቶችን በቶሎ በተለይ ፈጣን በሚባል መልኩ ለማከናወን አስቧል የሚሉ መረጃዎችን አካፍሏል። የኤምሬትስ ስቴዲየም እንግዲህ የሚታደስ ከሆነ በተለይ የደጋፊ የመያዝ አቅሙንም እንደዚህ ከፍ ከማድረግም ባሻገር ኤምሬትስን በትልልቅ ውድድሮች በርካታ ደጋፊዎችን እንዲይዝ እንደዚሁም ደግሞ ለክለቡ ራሱ የገቢ ምንጭ መሆን የሚችልበትን አጋጣሚ ስቴዲየሙን ማመቻቸትም ይፈልጋሉ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ተብሏል። ይሄ እንግዲህ በተለይ የአርሰናል እግር ኳስ ክለብ ከሃይቤሪ ወደ ኤምሬትስ ካመራ በኋላ እስካሁን እድሳቶች አልተደረጉለትም። 60355 ደጋፊዎችን ነው የሚይዘው። እንግዲህ ይሄ ኤምሬትስ የተሰኘው የመድፈኞቹ ስቴዲየም 2006 ላይ እንግዲህ በተለይ ለአርሰናል እግር ኳስ ክለብ ግልጋሎቶችን መስጠት ከጀመረበትም ጊዜያቶች አንስታችሁ መለስ ብላችሁ ስትመለከቱ አስደናቂ የሚባሉ ታሪኮችም ተፈጥረዋል። በዚህ ስቴዲየም ጥሩ የሚባሉ እንቅስቃሴዎችን መድፈኞቹ አሳይተውበታል። ለማንኛውም የስቴዲየም እንግዲህ እድሳቶች እንደሚያስፈልጉትም ነው እየተነገረ የሚገኘው። ከዚህ ጋር ተያይዞ የ2028ን የአውሮፓ ዋንጫን ለማስተናገድ እንግዲህ ስቴዲየሙን አንፈቅድም ብሏል የአርሰናል ከፍተኛ አመራሮች። ሌላው ቶማስ ቱሄል የአርሰናል እግር ኳስ ክለብ ተከላካይ የሆነውን ስለ ቤንጃሚን ዋይት ለምን እንዳልጠሩት ለሶስቱ አናብስትም ማብራሪያ ሰጥተዋል። እንግዲህ እሳቸው ቤንጃሚን ዋይትን ያልጠራሁት አሁን ላይ እሱ መጥራት ይችል ነበር፣ ነገር ግን የደረሰበት ጉዳት ከባድ ነበርና ወደ ቡድን ስብስቡ ለመቀላቀል አሰብኩና ይሄ ጉዳቱ ቢያገረሽበትስ ብዬ ሰጋውኝ። ስለዚህ ምናልባት ለሱ ለእድገቱም ወሳኝ ስለሆነ በደንብ የረፍት ጊዜያቶችን አግኝቶ ለአርሰናል እግር ኳስ ክለብ ግልጋሎትን መስጠት መቻል አለበት። ከዛ በኋላ እንግዲህ ምናልባትም እያየን እንወስናለን ብዬ የተውኩት ጉዳይ ነው እንጂ ተጫዋቹ ወደ እንግሊዝ ብሔራዊ ቡድን መመለስ እችላለሁ የሚል ሀሳባቸውን ሰጥተዋል። እንደሚታወቀው በጋሪ ሳውዝጌት ጊዜ እንግዲህ ከቤንጃሚን ዋይት ለእንግሊዝ ብሔራዊ ቡድን የጨዋታ እንቅስቃሴዎችን አያደርግም ነበር። ሚኬል አርቴታ ያው የጋዜጣዊ መግለጫ ወቅት ላይ እንግዲህ ስለ ሪያል ማድሪድ ጥያቄ ቀርቦለት ነበርና ሪያል ማድሪድ ጋር ትጫወታላችሁ በቻምፒየንስ ሊግ ያውም ደግሞ ከጠንካራው ማድሪድ ጋር ታዲያ በዚህ ጨዋታ ላይ እንግዲህ ምን ልታሳዩን ትችላላችሁ የሚል ጥያቄ ቀርቦለት ነበር። አስደናቂ የሚባል የድልድል መርሃ ግብሮችን ተመልክተናል በቻምፒየንስ ሊግ እና ከሪያል ማድሪድ ጋር መጫወት ያስደስታል። ጥሩ እግር ኳስን የሚጫወት ቡድን ጥሩ ስኬታማ የሚባል መዋቅር አላቸው ሪያል ማድሪድ እና ከነሱ ጋር መጫወትም በጣም ወሳኝ ነው። ጨዋታው እስኪደርስና እስክንጫወትም እኛም ጓጉተናል ብሏል እና ፓትሪክ ቪዬራ ደግሞ አርሰናል ሪያል ማድሪድን የማሸነፍ አቅም አለው። ወደ ቻምፒየንስ ሊግ እንግዲህ ወደ ቀጣዩ ዙር ለመቀላቀል ለአርሰናል እግር ኳስ ክለብ በቂ የሚባል ድጋፍ ደጋፊው የሚሰጠው ከሆነ ለምንድን ነው ሪያል ማድሪድን አርሰናል ማሸነፍ የማይችለው? ስለዚህ ሪያል ማድሪድን ማንበርከክ ሪያል ማድሪድን አንገት ማስደፋት እንችላለን ብሏል። እንግዲህ የቀድሞው የመድፈኞቹ ካፒቴን ፓትሪክ ቪዬራ አሁንም ቢሆን ከመድፈኞቹ ጎን እንደሆነና በቀጣይም እንግዲህ የአርሰናል እግር ኳስ ክለብን ስኬታማ የሚባሉ ጊዜያቶችን እንዲያሳልፉም ምናልባት ተጫዋቾች ያላቸውን እንዲሰጡም ጥያቄ አቅርበዋል። እንደዚሁም የተጫዋቾች ያላቸውን መስጠት ሲባል ቀደም ሲል ካነሳውላችሁ መካከል ትሮሳርድ የኤምሬትስ ደጋፊዎች ሜዳውን ሲቀውጡት ማየትም እፈልጋለሁ። በእነርሱ ውስጥ ውስጥ እንደዚሁም እኔ መቅረት እፈልጋለሁ። እኔ ብቻ አይደለሁም በርካታ የአርሰናል ተጫዋቾች በደጋፊዎች ትውስታ በደጋፊዎች ልብ ውስጥ መቆየት መሰንበትን ይፈልጋሉ። ስለዚህ በቻምፒየንስ ሊጉ እነዚህን ለማድረግ እንደ ሪያል ማድሪድ አይነት ቲሞችን አጋድመህ ማለፍ ይጠበቅብሃል የሚል እንግዲህ ካስቴትንም የሰጠበት ጉዳይ በበርካታ የመድፈኞቹ ደጋፊዎች በተለይ ሶሻል ሚዲያ ላይ ቅርብ የሆናቸው ሰዎች እንግዲህ ከነዚህ ዘገባዎችን ምናልባት ልትመለከቷቸው ትችላላችሁ። በቀጣይ እንግዲህ የቡድናዊ መዋቅር ውስጥ የአርሰናል እግር ኳስ ክለብ እንደው በምን አይነት መልኩ ይገነባል የሚለው ጉዳይ እንጂ ያሉ ተጫዋቾች ያላቸውን ለመስጠት እንደማይሳሱ በተደጋጋሚ ጊዜ እየተመለከትን እንገኛለን። የመጨረሻ ጉዳያችን ላድርገውና ስለ ቪክተር ዮኬሬሽ ላጋራችሁ። ቪክተር ዮኬሬሽ በአርሰናል እግር ኳስ ክለብ ከሚገኙ የአጥቂ መስመር ሰላፊ ተጫዋች መካከል እንግዲህ አንደኛው ተጫዋች ነው። ይህ ተጫዋች በአርሰናል የዝውውር ኢላማ ውስጥ ከገባ ሰንበትበት ብሏል። ምንም ጥያቄ የለውም። ተጫዋቹ እንደ ቲም እንግዲህ ለአርሰናል እግር ኳስ ክለብ ጥም ቆራጭ የምትሉት አይነት አጥቂ ነው ተጫዋቹ። ታዲያ የአርሰናል እግር ኳስ ክለብ እንደው ቤንጃሚን ሼሽኮን ማግኘት የማይችሉ ከሆነ ቪክተር ዮኬሬሽን ወደ ቡድን ስብስባቸው ቀላቅለው በቀጣይ ዓመት በተለይ ማንቸስተር ሲቲ በኤርሊንግ ሃላንድ፣ ሊቨርፑል በመሐመድ ሳላህ የሚያገኟቸውን አይነት ግልጋሎቶች በክለቡ ውስጥም ማሳየት ይፈልጋሉ የሚሉ በጣም በርካታ ዘገባዎችን እየተመለከትን ነው የምንገኘው። ለማንኛውም እንግዲህ ቤንጃሚን ሼሽኮ ወይስ ደግሞ ቪክተር ዮኬሬሽ አርሰናል እግር ኳስ ክለብ የክረምት የዝውውር መስኮት የመጀመሪያ ፈራሚ ይሆናሉ? ሐሳቦቻችሁን እስኪ ውድ አድማጮች እናንተም አካፍሉን። ላለፉት 24 ያክል ደቂቃዎች ከእናንተ ውድ አድማጮች ጋር ቆይታ ያደረኩበት የኢትዮ አርሰናል የዩቲዩብ ቻናላችን ስፖርታዊ መረጃዎቻችን ያደመጣችኋቸውን በሚመስሉ መልኩ አጠናቀቀ። ለቻናላችን አዲስ ከሆናችሁ የሰብስክራይብ በተኑ መጫናችሁን እንዳትዘነጉ። ለሌሎች ቤተሰቦችም እንደዚሁ ላይክና ሼር እያደረጋችሁ ተደራሽነታችንን ታሰፉልን ዘንድ ያክብረው ግብዣችን ነው። ለዛሬ ከኢትዮ አርሰናል የዩቲዩብ ቻናል ወደ እናንተ የደረሰው ስፖርታዊ ጉዳይ እንዲህ ባለ መልኩ አጠናቀቀን። መልካሙን ሁሉ ተመኘን።